የእመቤታችንን በዓል ለማክበር ከየቤቱና ከየአካባቢው ተሰብስቦ ባለበት እየተሰራ ያለውን የህንፃ ቤተክርስቲያን የላይኛውን ክፍል የስዕል ስራ ለመጎብኘት በሁሉም በውስጡ ምክንያቱም እግዚአብሔር ቤት ነው ልጆች የነበሩት። ይህ በቤታችን የተመቀሱ ቅድስት ማርያም ቤተክርስቲያን ነው እና ወገኖቼ እግዚአብሔር ሁላችሁም ያዝናችሁ፣ እኛንም ያዝናል። ሁላችንም ጥቁር ጥላሸት የጣለ ቀን ነበር። በወቅቱም ሕዝበ ክርስቲያኑ የእመቤታችንን በዓል ለማክበር ከየቤቱና ከየአካባቢው ተሰብስቦ ባለበት እየተሰራ ያለውን የህንፃ ቤተክርስቲያን የላይኛውን ክፍል የስዕል ስራ ለመጎብኘት በሁሉም በውስጡ ባደረ መንፈስ ጉጉት በህንፃ ውስጥ በመግባት በላይኛው ስራ በተረበረበ የእንጨት መወጣጫ ላይ በማውጣት ላይ ያሉ ሳይታሰብ ከቁጥራቸው መብዛት የተነሳ የርብራብ መደርመስ አደጋ ተከስቶ ብዙዎች ለህልፈተ ሕይወት እጅግ በርካቶች ከባድና ቀላል የአካል ጉዳት ደርሶባቸዋል። በደረሰባቸው አደጋ የአረርቲ ከተማ አስተዳደርና ምንጃር ሸንኮራ ወረዳ አስተዳደር የተሰማውን ከፍተኛ ሐዘን ለመግለጽ እወዳለሁ። አደጋው የሁላችንን ልብ የሰበረ ብዙ ብር ያነገሩ ወገኖቻችንን በአጭር ያስቀረ የብዙዎችን ቤት ያንኳኳ ነበር። እንደ መንግስት ለሞቱት የነፍስ እረፍትን፣ ለተጎዱት ፈውስን፣ ላዘኑት መጽናናትን እየተመኘው አደጋው ከዚህ በላይ ጉዳት እንዳያደርስ በመተባበር የሰው ሕይወት ለማትረፍ ዋጋ ስትከፍሉ ለነበራችሁ የአካባቢያችን የከተማችን ነዋሪዎች፣ የሀገር መከላከያ ሰራዊት አባላት፣ ሰላም አስከባሪ ፖሊስና የጤና ባለሙያዎች የመጣችሁ የተወደዳችሁ ከዚሁ አካባቢ ባላት ገዳማት፣ ካህናት፣ ደራሾች፣ ደራሲያን፣ የተወደዳችሁ ሊቃውንተ ቤተክርስቲያን፣ የተወደዳችሁ የምንጃር ከተማ የአረርቲ ከተማ ሕዝቦች፣ የተወደዳችሁ ሀዘንተኞች፣ ሁሉም ማድረግ የሚቻለው አምላካችን ሁላችንም ያው እንደሆኑ የምንገናኝበትን እሱ ያውቃል። ሰዎች የሚገናኙበትን እሱ አቆመጥኩ ነው። ዛሬ እናንተም እኛም ማንም ሰው ያልጠበቀው ዕለት
የትናንት ማየት ሁለት ማለት ነው እና ተገናኝተናል። ቅድም መምህሩ ሲያስተምሩን ቅዱሱ ቃል ቅዱሱ አምላካችን በቅዱሱ ቃል ሰዎችን ያበረታታበት፣ ሰዎችን ያጽናናበት፣ ተስፋ የሰጠበት ሰዎች ቢሞቱ እንደማይሞቱ በስጋ እግዚአብሔር ዛሬ ሰው የተላወሰ የተንቀሳቀሰ በስራ ቦታ በተለያየ ቦታ ሲሰራ ሲንቀሳቀስ ሲወጣ ሲወርድ የነበረው ሰው ትናንትና ወይም ዛሬ አብረን ስናስቀድስ ስንጸልይ አብረን ስናመሰግን የነበረ ሰው ዛሬ ወይም ትናንትና በማህበራዊ ሕይወት አንድ ላይ ተባብሮ ሲሰራ የነበረ ሰው ዛሬም ትናንትና በተለያየ መልኩ ቤተሰብን የሚያግዝ የሚረዳ በእውቀቱ በሀብቱ በጊዜው በገንዘቡ ቤተሰብን የሚያገለግል ሰው ነው ያጣነው ማለት ነው። ይህን ነው እግዚአብሔር ያለው። ዛሬ ሰው ነገ አፈር ይላል። ዛሬ ስናየው ሰው ነው የሚንቀሳቀስ አካል፣ ነገ ደግሞ አፈር ሆኖ እናየዋለን ይላል እግዚአብሔር ማለት ነው። አሁን እነዚህ ወገኖቻችን እዚህ እነሱ ወደ አፈር እየሄዱ እኛ ቆመን ነው የተገናኘነው። ይህ እንግዲህ ሁሉም ቢሆናችን የሚመጣ መሆኑን እንገነዘባለን። አሳዛኝ ነው ሞቱ፣ አስከፊ የሰማይን ሕይወትና አካላትን የሚያነዋውስ ቢሆንም እኚህ ልጆቻችን ቅድም እንደተነገረው ቤተክርስቲያንን ተስፋ አለው። መቼ ነው ተመርቀው ገብተን ውስጥ ገብተን አስቀድሰን ስጋውን ተቀብለን እያሉ ሲጸልዩ ሰዎችም በጉጉት ጎበኙት። በጉጉት በፍቅር ነው ሲጎበኙ ሲያዩ የነበሩ ማለት ነው። እንግዲህ ነው። ስለዚህ ሲያገለግላት የነበረች ቤተክርስቲያን ናት። ሲረዷት የነበረች ቤተክርስቲያን ናት። እነሱ የሚያረፉት ቤተክርስቲያን ነው ወገኖች። እነሱ ሞታቸው መለብታቸው ቤተክርስቲያን ውስጥ ነው። ቅድም ሲነገር ሰምተናል። የሞት አመጣጡ የተለያየ ነው። ሞት ግን ይሄ አይደለም። ይሄ ግን የልጆቻቸው ሞት አይደለም። ነፍስ ከመሰል መለየት፣ ነፍስ ከስጋ መለየት ነው። ሞት ማለት ሰው በክፉ ስራው በኃጢአቱ በክፋቱ ከእግዚአብሔር ሲለይ ማለት ነው። ከእግዚአብሔር መለየት ሞት ነው። ከእግዚአብሔር ከሰው መለየት ይሄ ሞት ነው። የሞት ሞት ይላል። እንደውም ሞት የሚባል ነው። ከእግዚአብሔር ከሰው መለየት ይሄ ሞት ነው ይባላል። ሞት አለ ነፍስ በደቂቀ እግዚአብሔር ይላል ልቁ ሲናገር መጽሐፉ። የነፍስ ሞቷ ከእግዚአብሔር በረከት መለየት፣ ከክብር ማነስ፣ ዋጋ ማጣት ነው የሚለው። እኔ ልጆቻችን ግን አልሞቱም። ምንድን ነው የሚለው? ወጻድቃንሰ ርቱዓን ለዓለም ይሃይዩ ይላል። ቅድም ነገርን ቃል ቀና ሰዎች ክርስቲያኖች እግዚአብሔርንም ሰውን የሚያገለግሉ ሰውንም እግዚአብሔር የሚያገለግሉ በእግዚአብሔርና በሰው መካከል ሰላም ፍቅርን የሚዘሩ የሚያስታርቁ አማኞች ሞት የለባቸውም። እነዚህ ናቸው አሁን ያጣናቸው ሰዎች በጉጉት ወገኖቻችን ነው። እነዚህ ሕያዋን ናቸው፣ ሞት የለባቸውም እና ከእግዚአብሔር በረከት ያገኛሉ። ከእግዚአብሔር እጅ የሚገኘውን በረከት ያገኛሉ ነው የሚለው። ሁላችንም እዚህ ያለነው በልጆቻችን ምክንያት ተሰብስበን የቆምነው ተራለን በተራ ነው። ሁላችንም ጽዋ በተርታ ነው የሚታደለው። ሞት እንደዚሁ ነው። መምህር ሕግ ይባላል። ሞት የማያዳላ ነው። ሞት ማንንም የማይፈራ ማንንም የማያፍር ሞት የማያዳላ ፈራጅ ነው ይባላል። መጽሐፉም ይላል እስመ መምህር ሕግ ይላል። የሕግ መምህር ይለዋል ሞትን ማለት ነው። የማያዳላ ፊት አይቶ ሀብት አይቶ ጊዜ አይቶ የማያዳላ እውነተኛ ፈራጅ ይለዋል። ሞትን ማለት ሁሉም ቦታ የሚገባ ሁሉም ቦታ የሚደርስ ሁሉም ጓዳ የሁሉም ጓዳ የሚያንኳኳ ነው የሚለው መጽሐፉ።
እዚህ ያለ ነው። ምክንያት አለው እግዚአብሔር እኛንም ሊጠራን እኛንም ለበረከት ያዘጋጀን ነው። እንዚህ ልጆቻችን ሩጫቸው ወደ ቤተሰብ ነው፣ ወደ አምላካቸው ነው፣ ወደ እመቤታችን ወደ ቅድስት ድንግል ማርያም ቤተክርስቲያን ወደ ላይ ቀና ሲሉ ጉልላቱን እያሉ ጉልላቱ ከላይ በረከት፣ ከላይ ፍቅር፣ ከላይ ሰላም አለ። ይሄን ነው ጉጉታቸው ወገኖች። ግን እግዚአብሔር ባወቀ ደግሞ እነሆ እጥፈታቸው እመቤታችን በምትሉበት በዕለቷ ሆነ። እግዚአብሔር የራሱ ስራ ነው ወገኖች፣ የራሱ ሀሳብ አለው አምላካችን። እኛ እናቅ እሱ ባወቀ መልኩ እንሆ እዚህ እነሱ መተው አልፎ በሳጥናቸው ፊት ሁላችን ይቆማሉ ወገኖች። ይህን ነው ቅዱስ ያሬድ ዛሬ እንደምታዩት ከብረን እንታያለን፣ ዘምቀን እንታያለን። ነገር ግን ደግሞ እንደዚሁ ደግሞ በተለያየ መልኩ በተለያየ መልኩ ሞተን እንሸኛለን ነው የሚለው ወገኖች፣ በተለያየ መልኩ። ስለዚህ ሁላችንም የደጋግ ሰዎች ወይም የሰዎች ሞት በኋላ ላለነው ከምን ላለነው ትምህርት ነው የምንማረው። አሟሟቱ መልካም ቢሆን እኛ መልካም ነው ብለን ነው። ጻድቃን ሰማዕታት ነው። ቅድም ሊቃውንቱ ሲሏቸው ሰማዕታት ናቸው፣ ጻድቃን ናቸው። ወያርሶሙ ምድረ ጽብተ እንተ ይሬአ ዓይነ ምስል የአሞራ ዓይን ያላያት ምድርን የሰው ያረገጣት ቅድስት ምድርን ያወርሳቸዋል። ጻድቃንን ነው። እነዚህ ቅዱሳን ነው ልጆቻችን ያችን ምድር ነው የሚወርሱት። ዛሬ እኛ የነበሩበት ምድር አሁን እኛ ያለንበት ምድር እሾክ ነው፣ አስቸጋሪ ነው፣ መራራ ነው፣ አስከፊ ነው ወገኖች። ያን ምድር ማግኘት ነው ልጆቻችን የሄዱት ጉዞ ወደ አምላካቸው፣ ጉዞ ወደ ፈጣሪያቸው ያደረጉት። አሟሟቱ ነው የሚለየው። አሟሟቱ ደግሞ በቤተ ክርስቲያን በቅድስት ቦታ የዘመሩ ቅድም እንደተባለው የጸለዩ እየዘመሩ ነው። በጉጉት ነው እግዚአብሔር የተቀበላቸው መጓጓታቸውን አይቶ ማለት ወገኖች። እንግዲህ እንዲህ ነው። አንዳንዴ ሞት እንዲህ ያለ ሂደት አሳዛኝም ነው፣ አስደሳች ነው ወገኖች። አሳዛኝ ነው ለእኛ ለቆም ነው ሞቱ ማለት። አካሄዱ ግን አያሳዝንም። ሞቱ ያሳዝናል፣ አካሄዱ ያሳዝናል። ምክንያቱም እግዚአብሔር ቤት ነው እነዚህ ልጆች የነበሩት። ይህም በቤታችን የተመቀሱ ቅድስት ማርያም ቤተክርስቲያን ነው እና ወገኖቼ እግዚአብሔር ሁላችሁም የሚያዝናችሁ እኛን የሚያዝናችሁ በእውነት የሰጣችሁ ታመት የተላለፈው መድረክ ላይ የተላለፈው መልእክት የሚገርም ነው በእውነት። እንደገና ነፍስ የሚዘራ መልእክት ነው። ሰው ሲሞት የሚስመው ቃል ሆኖ ቢገኝ ምድራችን ትቀደሳለች፣ ምድራችን በረከት ታገኛለች፣ ምድራችን ሕይወት ታገኛለች። ግን ሰው ሲሞት አልቅሶ ሲመለስ ወደ ቀድሞ ስራው ነው ያን ነው ያስቸገረው። ለእግዚአብሔርም ለሰውም የምናስቸግር ሰዎች እኛ ወገኖች። እግዚአብሔር ሲፈጥረን ቅዱስ በእጁ ስራ ነው። ሰዎች የእግዚአብሔር እጅ ስራ ናቸው። ሰዎች የእግዚአብሔር እጅ ስራ ነው። የእግዚአብሔር እጅ ስራ ደግሞ የሚደነቅ ነው ወገኖች። የእግዚአብሔር እጅ ስራ እንከን እንዲያገኙ አይፈለግም፣ ቆሻሻ እንዲያርፍበት አይፈለግም ወገኖች። በቅድስና በትህትና በፍቅር በሃይማኖት እንዲኖር ነው እግዚአብሔር የፈቀደለት። በሰላም እንዲኖር፣ ራሱን እንዲመራ፣ ቤተሰቡን እንዲመራ፣ አምላኩን እንዲያመልክ፣ ቤተክርስቲያኑን እንዲጠብቅ፣ ሀገሩን እንዲጠቅም በሀብቱ በጉልበቱ ባለው እውቀቱ አካባቢውን እንዲያድም ራሱን እንዲያድማ ጭምር ነው ሆነች። ተፈጥሮ ይሄ ነው የእኛ ተፈጥሮ። ወደዚህ ዓለም ሲመጣ ሰው ልጅ እንዲህ ነው የመጣው፣ ሰርቶ በመልካም አካሄድ እንዲሄድ ነው የመጣው። ይሄ እኛ ልጆቻችን በዚህ መንገድ ነው የምናቸው፣ በመልካም አካሄድ ይሄዱ ልጆቻችን ናቸው። ስለዚህ አስደሳች ያልኩት በዚህ ምክንያት ነው። አሳዛኝ ሞቱ አሳዛኝ ቢሆንም አስደሳች ብዬ ተናገርኩት በዚህ ምክንያት ነው። ልጆቻችን ሁላችሁም እዚህ ያላችሁ
እግዚአብሔር የሁላችንም አሟሟት ያሳምር ነው ማለት ያለብን። አሟሟታችን እኛ አናውቅም፣ በእውነት አናውቅም። ዛሬ ይሁን ነገ ይሁን ከነገ ወዲያ ይሁን አሁን ይሁን አናውቅም። ድንገት ነው የሚመጣው እንደዚህ እንደሆነ ማለት ነው። ድንገት ዱብዳ ይገኛል ማለት ነው። ስለዚህ ሰው ማሰብ አለበት፣ ራሱን ማየት ያስፈልጋል። ምን ያህል ቅዱሱ ሀገር የፍቅሩ ሀገር በዚህ አይደለም። እኛ በውስጥ ስናስብ እኛ በዚህ መልክ አልነበረም የምናየው። ቤተሰብ ተመርቆ በረከት፣ ሰላም በአካባቢው ምርቃት፣ እርስ በርስ የፍቅር ዝማሬ፣ የሰላም ዝማሬ ቤተሰብ ተመርቆ ሊያው የነበሩ የተመኙ ሰዎች ናቸው። ሊያየ ናቸው ማለት ነው። ከእውነት የተለዩ ማለት ነው። ወገኖች እኛ ቆመናል። ይህን ነበር እኛ ምን ያላለት ቤተሰብ ብቻውን ያለም በራሱ ህዝብ ጠንካራ ብርቱ ቀና ህዝብ በፍቅር ህዝብ ነው። ሉቻ በዚህ ነው ምናየው ማለት ነው። ምን ያህል ፍቅር ነው ብለን እውነት ነው። ፍቅር ነው። ተመልከቱ። በፍቅር እግዚአብሔር ሳበ ገለጸ ታምሩ ማለት ነው ወገኖች። ስለዚህ በአንድ ፊት ቢያሳልፈን ሁለተኛው እንደሰታለን ትደሰታላችሁ ወገኖቻችን። እና እግዚአብሔር እናንተንም አዘነቶች ያጽናችሁ። እናንተን ልጆቻችን ሁሉ መልእክት ያስተላለፋችሁት ወገኖቻችን በከፍ ያለ ምስጋና እናቀርብላችኋለን። በተሰበረ ልቡና ነው በእውነት በተሰበረ ልቡና ነው መልእክት ያስተላለፋችሁት። እኛም ተምረናል በእውነት። እዚህ በሚተላለፈው መልእክት ያልተማረ ሌላ ያልተሰበረ ሰው አለ ብለን አናምንም ወገኖች። እና እኛም ሊያስተምረን እኔ ወገኖቻችን አስተጋባችን አድርጎ ይኸው ይነግረናል፣ ይመክረናል፣ ያሳየናል ወገኖች። ስለዚህ የእኛንም አሟሟታችን እግዚአብሔር ያሳምርልን ነው ይላችሁ። እናንተንም ሐዘንተኞች በብዛት በእውነት እዚህ የሞቱትን እየሸኘን ያለ ነው። እንደገና ደግሞ አካላቸው ጎድሎ ያሉ በሐኪም ቤት ያሉ በሆስፒታል ያሉ ወገኖቻችን ምህረቱን ነገር ምህረቱን እግዚአብሔር ፈውስን የላክልን ነው የምንለው። ሌላው ቅድም የማሳከሚያ እንዳላችሁት አሁን በተደራጀ መልኩ በሚዲያ እናደርጋለን። በተደራጀ መልኩ በዚህ በተደራጀ መልኩ ባለቤት ሰጥቶ ማለት ነው። ባለቤት ሰጥቶ ሀገረ ስብከቱ ወረዳውም ቤተክርስቲያኑ ሌሎች አካል ተዋቅረው በባለቤትነት የሚመራ አካል እንዲፈጠር ያስፈልጋል እና ተፈጥሮ እና እንጠይቃለን። ምንም ችግር የለም። ልጆቻችን ይታከማሉ። ፈውሱን ግን ይስጥን ፈጣሪ፣ ፈውሱን ይስጣቸው፣ የሞቱትንም ይማርልን ነው የምንለው። እናመሰግናቸዋለን። በዚህ በሀዘን ላይ ከሩቅም ከቅርብም የእኛ ቤተሰብ አባቶች አካላትም ከቅዱስ ፓትርያርኩ ጀምሮ ቅድም ስራ አስኪያጁ እንደተናገሩት ብዙኃን ሊቃነ ጳጳሳት እንደገና ተቋማቱ የሚዲያ አካላት በዚህ በሀዘናችን ላይ ተካፋይ ሆናችሁ ስላገኘናችሁ እግዚአብሔር አምላካችን የማያልቀውን በረከት ያዘጋጀላችሁ እናመሰግናለን ነው የምንለው። የልጆቻችን ነፍሳት ይማርልን። ነፍሰ ገብሩ ተክለ አማኑኤል ነፍሰ ዓመቱ ንጽሕተ ድንግል ነፍሰ ዓመቱ ነፍሰ ገብሩ ፍቅረ ማርያም ነፍሰ ገብሩ ኃይለ ማርያም ነፍሰ ገብሩ ኃይለ ጊዮርጊስ ተክለ ጊዮርጊስ ነፍሰ ገብሩ ፍቅረ ማርያም ነፍሰ ዓመቱ ወለተ ሥላሴ ነፍሰ ገብሩ ኃይለ ጊዮርጊስ ነፍሰ ዓመቱ ስሄነ ማርያም ነፍሰ ዓመቱ ወለተ ጊዮርጊስ ነፍሰ ገብሩ ገብረሃና ነፍሰ ዓመቱ ወለተ ማርያም ነፍሰ ዓመቱ ስሄነ ማርያም ነፍሰ ዓመቱ መዓዛ ማርያም ነፍሰ ዓመቱ ጸዳለ ጊዮርጊስ ሀገረ ሕይወት መንግሥተ ሰማያት ያወርሰልን። እናንተን ሐዘንተኞችን እግዚአብሔር አምላካችን አጽናኝ መላእክቱን ልኮ ያጽናናችሁ፣ ከዳግም ሐዘን ይሰውረን አምላካችን። ሀገራችንን በምሕረቱ በቸርነቱ ይጎብኝልን፣ ለእያንዳንዳችን በረከቱን ያድለን፣ መልካሙን ነገር ያምጣልን አምላካችን። ልጆቻችንን በክብር በቅዱሳኑ በጻድቃኑ በሰማዕታቱ ነፍሳቸውን ያሳርፍልን ያኑርልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ ሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ዜና አምላክን መድኃኒነ ኢየሱስ ክርስቶስ ስለ ኃጢአት ምሳሌ ያነሳ በአቡነ ስልጣንና አቡነ ማርያም በስረ ኃጢአት ዓለም በልቡን ክሪስተ ለክሙ ኃጢአት ለክሙ ዘገበርክሙ ንስኩ እስከ ጊዜ አባባና ጳውል ያቁናት አርገት እግዚአብሔር በአይማት እግዚአብሔር ሆኑ ፍትሆን ሆን ሆን የረስየን የረስይኩን ለአለም መንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንደዝነ ማርያም መሐረነ ክርስቶስ ጌታዬ ኢየሱስ ክርስቶስ ሆይ የእኔንም የሕዝብንም ኃጢአት ይቅር በለን። የማይሠራ ኃጢአት እግዚአብሔር ይፍታ።
Yeah.